በሰው ልጅ ስህተት ምክንያት ለ20 ሺህ ዓመታት በዚች ከተማ በህይወት መኖር አይቻልም። መላው አውሮፓም ሙሉ ለሙሉ ለመጥፋት ተቃርባ ነበር። ለምን ካላችሁ ከ40 ዓመታት በፊት በአንድ ግዴለሽ ግለሰብ ትዕዛዝና ስህተት በተጫነ ቁልፍ ምክንያት ነው። ብዙ ሰዎች ቼርኖቤል ድንገተኛ አደጋ ይመስላቸዋል። ይህን አደጋ መሰል የፖለቲካ ሴራ አሊያም ትዕቢት ለመጋለጥ የአንድ ምሁር ህይወት እስከ መጥፋት ደርሷል። ሚያዝያ 26 በ1986 ዓ.ም ውሎው ሰላማዊና የተለመደ አይነት ድባብ ነበረው። ልጆች ይጫወታሉ፣ ሰዎች ተያይዘው ወክ ያደርጋሉ። ማምሻውን ደግሞ እራት በልተው አውርተው ተኝተዋል። ከሌሊቱ 7 ሰዓት ከ23 ደቂቃ ከ58 ሰከንድ ግን ሁሉንም ሰው ከተኛበት የሚቀሰቅስ ፍንዳታ ተፈጠረ። ከቼርኖቤል ኒውክሌር ጣቢያ አናት ላይ የሚንቦገቦግ እሳት መታየት ጀመረ። በፐርፒያ ከተማ የሚገኙ ብዙዎች የከፋ አደጋ አልመሰላቸውም ነበር። እናም በቦታው በማቅናት ሁኔታውን መመልከት ጀመሩ። እነሱ ያላወቁት ብቸኛ ነገር የፍንዳታ በሂሮሺማ ላይ ከፈነዳው አቶሚክ ቦምብ በ400 እጥፍ የሚበልጥ ገዳይ ቅንጣቶች በውስጡ እንደያዘ ነበር። ቼርኖቤል ኒውክሌር ጣቢያ የሚጠቀመው RBMK 1000 የተባለ የሶቪየት ህብረት የራሷ ዲዛይን የሆነ ሪያክተር ሲሆን ይህም ሪያክተር በርካሽ ዋጋ ብዙ ኃይል የሚያመነጭ ነበር። በውስጡ ግን ትልቅ የሚባሉ የደህንነት ጉድለቶች ነበሩት። በዚያ ምሽት ከዚህ በፊት 3 ጊዜ ተደርጎ ፌል ያደረገ ሙከራን ለአራተኛ ጊዜ ለመሞከር ታስቦ ነበር። የሙከራውም ዓላማ በጣቢያው ላይ ሙሉ ለሙሉ የኤሌክትሪክ ኃይል ቢቋረጥ ጀነሬተሮቹ እስኪነሱ ድረስ የተርባይን ማሽኖች በራሳቸው ፍጥነት እየተሽከረከሩ የድንገተኛ ጊዜ የውሃ ማቀዝቀዣ ፓምፖቹን ለ60 ሰከንድ ያህል ማሰራት ይችላሉ ወይ የሚለውን ለማጋለጥ ነበር። ከሚጠይቀው ጥንቃቄ አንጻርም ሙከራው ሊደረግ የነበረው በቀን ሸፍት በሰለጠኑ የቅንጅት ሰራተኞች ሲሆን ነገር ግን በሌላ የኤሌክትሪክ እጥረት ምክንያት ሙከራው ወደ ሌሊት ፈረቃ ተላለፈ። የሌሊት ፈረቃ ሰራተኞች ስለ ሙከራው በቂ ዝግጅትና ስልጠና አልነበራቸውም ነበር። ከነዚህ ውስጥ ከተመረቁ 4 ወር የሆናቸው የኒውክሌር ኢንጂነሮችም ነበሩ። የጣቢያው መሐንዲስ አናቶሊ ዲያትሎቭ በሰራተኞቹ ላይ ጫና በማድረግ የሪያክተሩን ኃይል በከፍተኛ ሁኔታ እንዲቀንስ አዘዘ። በዚህም ጊዜ ሪያክተሩ ዜሮን በተባለ መርዛማ ጋዝ ተበከለ። ይህም ሪያክተሩ እንዲዳከም አደረገው። ማቆም ሲገባው ግን ዲያትሎቭ ኃይሉን እንደገና ለመጨመር ሲል የሪያክተሩን ፍጥነት የሚቆጣጠሩ 211 የቦሮን ዘንጎች በሙሉ ወደ ላይ አስወጣቸው። ይህም ሪያክተሩ ያለ ፍሬን እንደሚነዳ መኪና አደገኛ አደረገው። በሪያክተሩ ውስጥ ያለው ውሃ በከፍተኛ ሙቀት ወደ ትነት ተቀየረ። ፕሮሰሱን የሚያስቆምና የሚያቀዘቅዝም ምንም አይነት ውሃ የለም። ማቀዝቀዣ ውሃ ሲጠፋ የሪያክተሩ ኃይሎች በሰከንዶች ውስጥ ከቁጥጥር ውጭ በሆነ ፍጥነት ጨመሩ። ሰራተኞች አደጋውን ተረድተው AZ5 የተባለውን የድንገተኛ ጊዜ ማቆሚያ ቁልፍ ተጫኑ። ይህ ቁልፍ ሁሉንም የቁጥጥር ዘንጎች በአንድ ጊዜ ወደ ሪያክተር ውስጥ መልሶ በማስገባት ሊያስቆም የሚችል ነበር። እነዚህ ዘንጎች ጫፋቸው የተሰራው በግራፋይት ሲሆን ግራፋይት ደግሞ የኒውክሌር ምላሽን የሚያፋጥን ቁስ ነው። ዘንጎቹ ወደ ውስጥ ሲገቡ ኃይሉን ከመቀነስ ይልቅ ሙቀቱን እጅግ አገነፈሉት። በፈጠረውም ከፍተኛ የውሃትነት ግፊት ምክንያት የሪያክተሩን 1000 ቶን የሚመዝን የብረት ጣሪያ ፈነዳ። ከጥቂት ሰከንዶች በኋላ ሁለተኛው የሃይድሮጅን ፍንዳታ ተከተለ። እጅግ የሚፈራው የሪያክተሩ ኮር ወይም እምብርት ለዓለም ክፍት ሆነ። ፍንዳታውም በሂሮሺማ ላይ ከተጣለው አቶሚክ ቦምብ በ400 እጥፍ የሚበልጥ የራዲዮ አክቲቭ ቅንጣቶች ወደ አየር ተበተኑ። ወዲያውኑም እሳት ለማጥፋት የመጡ የእሳት አደጋ ሰራተኞች ቦታውን ከበቡት። የሚዋጉትም ተራ የእሳት አደጋ መስሏቸው ነበር። ስለ ራዲዬሽን አሊያም ጨረር ምንም ነገር አልተነገራቸውም። በመሬት ላይ የወደቁ የግራፋይት ቁራጮችን በባዶ እጃቸው አነሱ። አብዛኞቹም በጥቂት ሳምንታት ውስጥ በአሰቃቂ ሁኔታ ህይወታቸው አለፈ። የሶቪየት ህብረት በአስቸኳይ ህዝቡን ማሸሽ ሲገባው ስህተቱን ለመደበቅ ፈለገ። ከ36 ሰዓታት በኋላም ለ3 ቀናት ብቻ ነው በሚል እንዲፈናቀሉ ተደረገ። ከተማዋ ግን ዳግም የሰው ልጅ አልኖረባትም። በስዊድን ሀገር የሚገኙ የኒውክሌር ጣቢያዎች በአየር ላይ ከፍተኛ ጨረር ሲያገኙ ሶቪየትን ጠየቁ። በዚህም የቼርኖቤል ሚስጥር ለዓለም ይፋ ሆነ። ወደ 600,000 የሚጠጉ ወታደሮችና በጎ ፈቃደኞች
አካባቢውን ለማጽዳት መጡ። የሪያክተሩ የቀለጠ ኮር ወደ መሬት ውስጥ ሰርጎ ገብቶ የከርሰ ምድር ውሃውን እንዳይበክል ማዕድን አውጪዎችን በከፍተኛ ሙቀትና ጨረር ውስጥ ሆነው በሪያክተሩ መተላለፊያ ስር ቆፈሩ። ጨረሩንም ለመሸፈን ሲባል በሪያክተሩ ላይ ግዙፍ የኮንክሪትና የብረት ጣሪያ ተገነባ። እንዲህ ሆኖ ግን አካባቢው ፈጽሞ ለመኖር የማይመች ሆነ። እነኚህ ጨረሮች አይታዩም፣ አይሸቱም። ነገር ግን በሰከንዶች ውስጥ የሰውን አካል ሊያፈራርሱ የሚችሉ የማይታዩ እሳቶች ናቸው። በቸርኖቤል የተለቀቀው አዮናይዚንግ ጨረር በሰው አካል ላይ ያደረሰው ጉዳት ብዙ ነው። ጨረሩ በሰው አካል ውስጥ ሲያልፍ ልክ እንደ ጥይት የሴሎችን መዋቅርና ዲኤንኤን ያደቀዋል። ሴሎችም መከፋፈልና ራሳቸውን መጠገን ያቆማሉ። በመጀመሪያዎቹ ጥቂት ሰዓታት ውስጥ ማስታወክ፣ ከባድ ራስ ምታት፣ በቆዳ ላይ ከፍተኛ ቃጠሎ ይታያል። ከጥቂት ቀናት በኋላም በሽተኛው ሙሉ ለሙሉ የዳነ ይመስላል። ህመሙ ይጠፋል፣ ይራመዳል። ነገር ግን ይህ ማታለያ ነው። በውስጡ ያሉት ነጭ ደም ሴሎችና መቅኔው አልቀዋል። ሰውነቱ ነፍሱ ሳትወጣ በህይወት መበስበስ ይጀምራል። የሰውነት በሽታ መከላከል ሙሉ ለሙሉ ይጠፋል። ቆዳው ይላጣል፣ የውስጥ አካላቱ ይደማሉ። በመጨረሻም በአሰቃቂ ሞት ይሞታሉ። በወቅቱ በነበሩት ሰዎች ላይም የተከሰተው ይህ ነበር። ነገሮች በዚህ ብቻ አላበቁም። አዮዲን 131 የሚባለው በአየርና በወተት አማካኝነት ወደ ህፃናት አካል ውስጥ በመግባት በሺዎች የሚቆጠሩ ህፃናትን ለታይሮይድ ካንሰር ዳርጓል። ሲዚየም 137 የተባለው ደግሞ ዛሬም ድረስ በቸርኖቤል አፈርና ዛፎች ውስጥ ይገኛል። ከዚህ አደጋ ጋር በተያያዘ እስከ 90,000 የሚሆኑ ሰዎች አልቀዋል። አሁን ላይ ይህ መንደር የሞት መንደር ነው። ራዲዬሽኑ አሁን ድረስ አለ። ያኔ እሳት አጥፊዎቹ የለበሱት ልብስ በሆስፒታል ምድር ቤት ውስጥ አሁን ድረስ እንደተጣለ ይታያል። የቤት እንስሳት የነበሩት አሁን ላይ የዱር ሆነዋል። ይህ አደጋ የትዕቢትና የሰዎች ስህተት መነሻ በመሆን የሶቪየት ህብረትን እንዲገለበጥ ምክንያት ሆኗል። የኒውክሌር አስከፊነት ለዓለም ያሳየ አሳዛኝ ገጠመኝ አሊያም መጥፎ ድል። ዓለም ከዚህ አደጋ ብዙ ልትማር ይገባል። አሁን ላይ የኒውክሌር መሳሪያዎች የኃይል ማሳያ ሆነዋል። ከ20,000 በላይ የሚቆጠሩ የኒውክሌር ቦምቦች በሰዎች ተሰርተው ተቀምጠዋል። ነገር ግን ይህ ዓለምን እስከ ወዲያኛው እንደሚያጠፋ የተገነዘቡ አይመስሉም። ቸርኖቤል የሞት መንደር። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። አንድ ላይክ እና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።